ወንጌል ውስጥ ላይ ማሸነፍ አለ። ወንጌል ውስጥ ላይ ኃይል አለ። ወንጌል ውስጥ ላይ መንገድ ባባውን ተናም ያወጣ ወንጌል ኪንጫካይ ወንጌል ኪንጫካ። ስለዚህ ወንጌል ያለማንም ጣልቃ ገብነት ይሰበካል። ወንጌልን ለመስበክ የነገስታቶች ፍቃድ ያስፈልግ። ወንጌልን ለመስበክ የአይሁዶችና የፈሪሳውያን ሕግ ያስፈልግ። ወንጌል በራሱ ወንጌል ስለሆነ ወንጌልን ለመስበክ ለማምጣት አይደለም። ብቻውን ቆመ ወንጌልን ትሰብካለህ፣ በጋራ ወንጌልን ትሰብካለህ፣ በህብረት ወንጌልን ትሰብካለህ። ወንጌል ብርሃን ስለሆነ በጉቦ የለበት ደግሞ ወንጌልን ብሰብኩም ጥቅም የለውም። እነሆ የዓለምን ኃጢአትን የሚያስወግድ የእግዚአብሔር በግ። ወገኖች ብዙ ሰዎች ባሉበት አይደለም ወንጌል የሚሰበከው። ዓመት ባሉን ጠብቀን አይደለም ወንጌልን የሚሰብከው። በሽታ አፍሎ ስለያዘ አይደለም ወንጌልን የሚሰብከው። የድህነት መከራ በሕይወታችን ላይ ስለበዛ አይደለም ወንጌልን የሚሰብከው። መሰበክ፣ መናገር፣ መወደድ አለበት። ኢየሱስ ካንሰር መቋቋም አይችልም። ስሙን ደም ግፊት መቋቋም አይችልም። በወንጌል ማን ኃይል አለው። ኃይል ያደርጋል። እንድትቆጣጠር እድል ይሰጣል። አልጋ በአልጋ በሆነ ጉዳይ አይደለም። ኢየሱስ ክርስቶስ 33 ዓመት ተኩል በዚህ ምድር ላይ የተራመደው ገና በእናቱ ማህፀን ላይ ሲጠለፍ በኢየሱስ ላይ ችግር ተጀመረ። ገና እነሆ ድንግል ትጸንሳለች፣ ወንድ ልጅ ነው ትወልዳለች፣ ስሙንም ገና ኢየሱስ የዓለም ንጉሥ ነው። አልፋ ነው፣ ኦሜጋ ነው፣ የመጀመሪያ ነው፣ የመጨረሻ ነው። ሁሉም ነው። ይገዛል፣ ያደርጋል፣ ይሰብራል፣ ይጠግናል። ነቢዩ ኢሳይያስ እንዲህ አለ፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለዳዊት ወንጌልን ይሰብክ ዘንድ ቀብቶኛል፣ ልኮኛል አለ። ለታሰሩት መፈታት ይሆናል። በጉ ባለበት ነፃ መውጣት አለ። ወዳጄ ያስከበና ሳታይ የወንጌል ቅባትን ተቀበል፣ የአካባቢን ቅባት አትቀበል። እግዚአብሔር 17 ሰዎችን ከማይመጥን መንደር በኢየሱስ ያወጣል። መስበክ የፈለጉ መናገር የፈለጉ አፋቸው ዲዳ የሆነባቸው ከዚህ ደቂቃ ጀምሮ